ታውቃላችሁ? እነዛ ለምጻሞች ፈውሳቸውን ተቀብለው በዛ የሄዱት አንዳንድ ሰው እንዲህ አለ። በረከቱን ተቀብለው በዚያው በኢየሱስ ፈውሱን ተቀብለው ጥፍት የሚል እግዚአብሔር ሲሰጠው በኢየሱስ ክርስቶስ በረከቱን ተቀብሎ የሚሄድ ልጅን ለምኖ ልጅን ሲሰጠው በረከቱን ተቀብሎ ጌታን ሳያመሰግን በዛው ብን ብሎ የሚሄድ አይኑን ሲያበራለት እግዚአብሔር አምላክ ያበራለት ሳይናገር በዚያው የሚሄድ አለ። እግዚአብሔርን ማመስገን መልካም ነው። ሐዋርያት ሥራ ምዕራፍ 3 ላይ እንዲህ የሚል ቃል አለ። ያ ከልጅነቱ ጀምሮ ሽባ የሆነው በቤተ መቅደስ ደጃፍ እያመጡት የሚያስቀምጡት ብዙውን ጊዜ ከሰዎች እጅ ብቻ ብር የሚቀበል ልማዱ ያደረገው አንድ ሰው ነበረ። ዮሐንስና ጴጥሮስ ግን ሲመጡ ትኩር ብለው ሲያዩት ከነሱ አንዳች ነገር እንደሚቀበል አዩ። ትኩር ብለው ሲያዩ ከነሱ አንዳች ነገር እንደሚቀበል አወቀ ይላል መጽሐፍ ቅዱስ። አንዳች ነገር ሊሰጡኝ ነው እነዚህ ሰዎች አሉ። እነሱም እንደዚህ ያሉ ብርና ወርቅ የለንም፣ የናዝሬቱ ኢየሱስ አለን፣ እሱን እንሰጥሃለን አሉት። ከዛም በኋላ ተነሳና ተመላለስ ሲሉ አየ ሽባ የሆነው ከዘመናት በፊት በሰው መታወቂያ የሆነው መጥፎ ነገር የሆነው የተለያየ የማያራምድ የማያነቃን ከሰው እጅ እንዲቀበል እንዲለምን ያደረገው ብትን አለና ቆመ። ከዛም በኋላ እየዘለለ ይላል መጽሐፍ እየዘለለ እያመሰገነ የት ገባ መሰለ? ወደ ሌላ ቦታ አይደለም ሄዶ ፈሱን ይዘው ወደ ኋላ ወደ ቤተ መቅደስ ከነሱ ጋር ገባ። ሊያመሰግን ጌታን ሊያመሰግን ወደ ቤተ መቅደስ ገባ ይላል መጽሐፍ ቅዱስ። ወዳጆቼ አንዳንድ ሰዎች አሉ በኢየሱስ እግዚአብሔር ያደረገላቸውን ነገር መናገር ማይወዱ በኢየሱስ አንተ ሰይጣን እንኳን እኮ የሆነ ነገር እኮ የዚህን ዓለም ነገር ታይቶ የሚጠፋውን ያደርግና ግብሯን ካልሰጠው ሂሳብ ያወራርዳል። ይሄ አምላክ ግን ቸር ስለሆነ ሂሳብ አያወራርድም። ወደ ኋላ ስትሄድም ልጄ ስላላወቀ ነው ይላል። ግን አንድ ነገር ለምከራችሁ ወዳጆቼ፣ ወንድሞቼ፣ እግዚአብሔር ከረዳችሁ እግዚአብሔርን ዝም ብላችሁ አመስግኑት። እግዚአብሔር ካገዛችሁ ዝም ብላችሁ እግዚአብሔርን አመስግኑት። እግዚአብሔር ሞገስ ከሆነላችሁ ዝም ብላችሁ እግዚአብሔርን አመስግኑት። እኔና አንዱ ወንድማችሁ እንደኔ እግዚአብሔር ረዳው የለም። እግዚአብሔር እንደኔ ቀኝ እጁን የያዘለት ማንም የለም። እግዚአብሔር እንደኔ ያገዘው ማንም የለም። ሕያው ጌታ ምስክሬ ነው። ከአፋር ጀምሮ ሐዋሳን ይዞ እዚህ አዲስ አበባ እስከምደርስ ድረስ ብዙዎች ያቁኛል። እንዲህ ይላሉ በኢየሱስ እግዚአብሔር ረድቶሃል። አዎ ረድቶኛል እላችኋለሁ። ጌታ ለዘላለም ይባረክ። እግዚአብሔር ረድቶናል። እግዚአብሔር አግዞናል። እግዚአብሔር ሲረዳን ታዲያ እግዚአብሔር ሲያግዘን ዝም ማለት የለብንም። ለሰማይ አምላክ ለልዑል እግዚአብሔር የከበረውን ውድ የሆነውን ያንን መስዋዕት ልናቀርብለት ይገባል። ያምስ ምን መሰላችሁ? ምስጋና፣ እልልታ፣ አምልኮ፣ ዝማሬ ይሄን ነው የሚፈልገው እርሱ ከኛ ሌላ ምንም አይፈልግም። እኛ የምንሰጠው ብሩም የሱ ነው፣ ወርቁም የሱ ነው፣ ፈውሱም የሱ ነው፣ ሁሉ ነገር የሱ ነው። ሁሉ በሁሉ የሆነ አምላክ ከኛ የሚፈልገው ምስጋና ነው። ምስጋና የሚሰዋ እርሱ እኔን ያከብረኛል ብሏል። እግዚአብሔርን የማክበሪያ መንገድ ነው። እግዚአብሔርን የማድነቂያ መንገድ ነው። እግዚአብሔርን ከፍ ከፍ የማድረጊያው መንገድ አንዱ መንገድ ምስጋና ነው። ስለዚህ እግዚአብሔርን አመስግነው፣ ምድረ በዳህን ይሞላል። ጌታ ለዘላለም ይባረክ። እግዚአብሔር ለዘላለም ክብሩን ጠቅልሎ ይውሰድ።